ተነስቶ እኔን ብሎክ ከማድረግ ይልቅ ማለት ነው ያንን በማድረግ ገርሞኛል ለኔ ሴንስ አይሰጥም ብዬ ስለው በጣም የማይሆን ነገር which is መሳድብሽ መስሎሽ ከሆነ ምናምን አይነት ነገር ተናገረኝ እንዴ ይሄ ነገር አንተ ራስህን ትሰማዋለህ እንዴ ምን ያልከ ነው ያለው ብዬ I think ጠየቅኩት እዛው ቻት ላይ ግን መልሶ የነገረኝ ነገር እኔ ላይ በቲክቶክ በየደረሰው ማይከራ ሁሉ አንቺ ላይ ይድረስብሽ ብሎ ነው ያለኝ ያ አይ ለምንድን ነው ይሄንን ድጋሚ የምናገረው ለሚሰሙትም ክሊር እንዲሆን ማለት ነው ለምን አስቼን እዚህ ጋር እንዳስገባሁት ምክንያቱ ክሊር እንዲሆን ከማለት አንፃር ነው ድጋሚ ማብራራው ማለት ነው ከዛ አንፃር ነው ሌላው ግን እኔ የተናገርኩት አለ አስቼን ልናገረው አልችልም ማለት የሆነ ነገር ፍለፊት እንደዚህ አሁን ሌሎቹን እንደተናገርኩት ልናገር አልችልም ኢቭን ስሜን እየጠራ ክፉ ቃል ቢናገር እንኳን መልሼ ልናገረው አልችልም ታላቄ ነው በቤታችን እኛ በጣም ታላቅ ያከበርን ያደግነው ታላቅ የፈለገ ቢሆን ወደ ላይ እንደዚህ እንትን አንልም እና ልናገረው አልችልም እንትኑ ላይ ግን የዛን ጊዜ ቃሌን የተናገርኩበት ቦታ ግን እንትን ተናግሬያለሁ ያንን ይቅርታ ማለት ፈልጋለሁ የፈረሰው ሪዞርት የሚለውን ቃል ተጠቅሜያለሁ በዛ ንግግሬ ይቅርታ ማለት ፈልጋለሁ ያንን መናገር አልነበረብኝም ያንን ግን ተናግሬያለሁ በንዴት ቃሌንም የተናገርኩበት ወቅት የዛን ጊዜ ስለነበረ አንድ ላይ ያንን ቃል ተጠቅሜያለሁ በዛ ይቅርታ ማለት ፈልጋለሁ ዳይሬክት ግን አስቼ ብዬ ልናገረው አልችልም ኢቭን እሱ ስሜን እየጠራ እንኳን ሌላ ነገር እንኳን ቢናገር ልመልስለት አልችልም ለምን ታላቄ ነው ታላቂን ደግሞ አከብራለሁና ለዛ ነገር ለተናገርኩት ለፈረሰው ሪዞርት ላልኩት ይቅርታ ጠይቃለሁ ይሄንን ነው ማብራራት የምፈልገው አባረክ ዴቭ እግዚአብሔር ይባርክ አስቼ ምን ትላለህ ላቀረበው ይቅርታ እኔ ተቀብያለሁ እኔ እንግዲህ ያው ሁሉም ቤተሰቦቼም ስለዚህ ውስጥ ያሉት ሁላችሁም የኔን ሐሳብ ስለምታውቁ በውስጥም በውጭም እንዳው ማንን ስጫን እንደነበረ ይታወቃል ግን አሁንም በድጋሚ እኔ ያንን ቃል ለተናገርኩት ነገር አንተነ ቤት ሩም እየከፈትክ ያቀጣጠልከው ካለ እኔ ከነሱ ከወንድሞቼ ጋር ህብረት ማድረግ ስለምፈልግ አሁንም ይቅርታ ጠይቃለሁ ግን እኔ አላደረኩትም ያሞነ ዴቪዬሽን እና ቅር አይበላችሁ ይሄን እንትኑን ወድጄዋለሁ ይሄ መንፈስ ጥሩ ነው ይቀጥል ወሲ ጣልል አድርግ በዛው ዮሴ በዛው ጣልል አድርግ ብዬ ነው ለዴቪ ያው የምታወራው ነገር ሁላችንም ይገባናል ሁሉም ቤት የሚከፈትበት ኬዝ ነው እኛም ቤት ለዚህ ነገር አስተዋጽኦ አድርጓል እኛ ቤት ማለት ነው ግን የሚገርም ነገር በአጋጣሚ ተገናኝቶ ሊሆን ይችላል አልተገናኘም ማለት ባልችልም አስቼ በዚህ ጉዳይ በስልክም በውስጥም ይሄ ጉዳይ እንዲቀጥል በጣም እንደማይፈልግ እኛም ቤት ስንከፍት እንኳን እኔን ፍለፊት መክሮኛል እንዳይቀጥል ነገሩ ላይ በጥበብ መስራት እንዳለበት ብሎ ፐርሰናሊ መክሮኛልና ሞቲቭን በደንብ አውቀዋለሁ እኔም ስለተመከርኩ ስለዚህ አስቼ እንግዲህ ባንድም በሌላ ያው ዴቭ ጋር ከመጣ ነገሩ ይቅርታህን እኔም በዚህ መንገድ አንተን ስለማቀ ለመመስከር ነው ቴንክ ዩ አስቼ የምትለዋለ ምናልባት ማይክ ስለተከፈተ አይ ቴንክ ዩ ነው ያልኩት የለም እሺ አስቼ ተባረክ ኢዮሴ ቀደም ስራ ላይ ሆኜ ነው ተሰምቷል ግን ወጣሁኝ በመሃል አም ሶሪ ቋርጣለ ኢቫንጀሊስት ነበረ ኢቫንጀሊስት ወጣ ግን ምትለው ካለ መጨረሻ ሐሳብ መስማት አይ ምንም መለው ነገር የለም የተወሰነ ነገር ከሰማችሁ ተመሳሳይ ሐሳብ ነው ያለ እንዳልኩት ነው በውስጥ ማውራት ያስፈልጋል ለማለት ነው ከዛ በተረፈ ግን ምንም አንተዋወቅም እዚሁ ቲክቶክ ላይ ነው ፐርሰናል የሆነ ነገር የለም አዘኛለሁ ካለ ግን ይቅርታ ጠይቄያለሁኝ
እንዳልኩኝ ነው። ዛሬ ለሁሉም ሰው ይቅርታዬን የማድልበት ቀን ነው። በዚሁ እንዲያውቀው ነው። ግን በተለያዩ የትምህርት ጉዳዮች የተነሱ በውስጥ የምንነጋገራቸው ነገሮች በደንብ አሉ። ወደፊትም ሊነሱ የሚችሉ ነጥቦች ስላሉ ይሄ ማለት ፐርሰናሊ ያዘንበት ያሳዘነ ምናምን ሰዎች የምናስተካክል እንጂ በትምህርቱ ጉዳይ ግን በውስጥ እናወራለን። ያንን ለማለት ነው። አኬ ጌታ ይባርክህ። ያው በውስጥ መስመር በሚለው ተስማምተን ነው ኢቫንጀሊስትን የሸኘ ነው። ይቅርታም መስጠት አሁን በጣም አግባብ ነው። እግዚአብሔር ይባርክህ። እናመሰግናለን። የዛሬው ውይይታችን በድል ተጠናቋል። ክብር ለጌታ ይሁን። እግዚአብሔር ግን ኢዮሲ ማለት ማልፈልገው ነገር ከአስቼ ጋር ወይም ውስጥ እናወራለን። ያው አስቼ ጋር ጥሩ ያልሆነ ነገር ነበረ። ያው ውስጤ ባዶ ነው። ለአስቼ በጣም ወደ ወንድም ነው። ግን ምናልባት ክሊር መሆን ካለበት አንዳንድ ነገሮች ነበሩ። አሁን እዚህ ጋር ማውራት አያስፈልግም። አስቼ ብታሳዝነኝም ወንድምነት ይቅርታዬን አልነፍግህም እና እንዳልኩት ነው። ቅዱስ ቁርባኔ እንዲያዝብኝ አልፈልግም። ሁሉን እየጋበዝከኝ ቅዱስ ቁርባኔ እንዲያዝብኝ አልፈልግም። እኔ ግን አኬ ኒቂያ ብፁዕ ወቅዱስ ሆኖ ነው የመጣው። ጭራሽ አከፋፍላለሁ ምሕረቴን እያለ ነው። እሱ ይቅርታ ራሱ በግድ ነው ይቅርታ የጠየቀኝ። ዛሬ እንዳያልፈኝ ነው የምፈልገው። እኔ ከዚህ በኋላ የተወሰነ የቅዱስ ቁርባን ጊዜ ስላሳለፋችሁብኝ እንደውም ገና ሌላ እንትን ሁሉን ስላለውኝ እየሰሙም ያልሰሙም ከዚህ በኋላ እኔ በጣም ነፃ ሆኜ ነው እንትን የማደርገው። ያ አስቼ ልቦ የታወቀ ነው። ለአንድነት ከሚያደርገው ነገሮች ብዙ መስመር በውስጥም ስናወራ የነበረ ሰው ነው። ሆፕ መሲ መኪ በጣም እንደምትወዱኝ እኮ አውቃለሁኝ። ግን ያው ይቅርታዬ ሆፕ መሲም ለአንቺም ለሊያም ለሁላቸውም እዚህ ውስጥ ላላችሁ ዛሬ የይቅርታ ቀን ነው። ወዳችኋለሁኝ። አስቼ ያው በግልጽ የታወቀ ነው። በትምህርት እንደተባባልነው ነው። ትምህርታችን ምንም እንትን የሚል ነገር የለውም። ወደኋላ ወደፊት እንዴት አድርገን አፕሮች እናድርግ የሚል ነገር ነው። ስለዚህ ከዛ በተረፈ ግን ከፍቅር በስተቀር ማንም ላይ ዕዳ እንዳይኖርብን ስለምፈልግ ከዚህ በኋላ እኔ ይቅር አላልከኝ የሚል ሰው እንዲኖረኝ አልፈልግም። ለአንዴና ለመጨረሻ በዚህ ምድርና በሰማይ በምድር በየትም ያለ ሰው ይቅርታዬን ሰጥቻለሁኝ። ሳልቆጥር የሚያውቅ የማያውቅ ካለ እንደዚህ እንትን ይሄ ዶላር የሚበተነው ዶላር አለን እዚህ እንትን ላይ አንድ የሚበትኑት ዶላር አለን እዚህ ጋር ጊፍት ላይ ኦኬ እንትን ከሳሚ ያወራ ይፈልጋል። ከሳሚ ጋር ጨርሱ። ያደረኩት ውይይቱን አኬና እንትና ሳሚ ማነው አስቼ እንዲጨርሱ ነው እና የአኬና ሳሚን ማነው አስቼን ጨርሰናል። አስቼ የምትለው ነገር ካለ ማይኩ ክፍት ነው። ያ እሺ። አይ ከኒቂያ ጋር እዳው ገብስ ነው የኔና የሱ እዚሁ እንጨርሰዋለን። ስልኬንም ለማንኛውም አንሳ፣ ብዙ ቀን የደወል ግብዣው እንዳርሰ። እሺ እኔም ይቅርታ እንግዲህ አንተ ከተቀየም የኔን ነገር ታውቃለህ። አንተ እንዳልከው ቪዲዮ እስኪሰሩብኝ አይደለ? የነ ቪዲዮ የተሰራብኝን ታውቀዋለህ አይደል? ያንን እና ተባረኩ። ይሄው መንፈስ ይቀጥላል። እሺ ልክ ነው፣ ይቀጥላል። አስቼ ያው የጻፍከውን አንተም ታውቃለህ። እኔ ያው አንተን አጋልጬ መስጠትም አልፈልግም። ያው የቀረ ነገር ስለሆነ እዚህ ጋር ማውራቱ ምንም ጥቅም የለውም። ግን ሆነም ቀረ ዛሬ ማሳለፉ ጥሩ ነው። ሌሎቹ ከብሎክ ፍታን ያሉ ሰዎች ሁላችሁም ዛሬ ከብሎክ ተፈታችኋል። ቅር ያላችሁ በኋላ ይቅርታ አልጠየከኝም ምናምን ብትሉ እኔ አልሰማችሁም። እንዴት እንደተበተነ አሳየን ላላችሁ ሰዎች ጊፍት ሌላ ጦርነት ውስጥ ልትከቱ ካልፈለጋችሁ በስተቀር ሲበተን እንዳላየ ሰው አትጠይቁኝ። ግን ከፈለጋችሁ እንደዚህ ሲበተን ማየት እንፈልጋለን የምትሉ ይኸው እንደዚህ ነው። ዛሬ ጊፍቴ እንደዚህ ነው የተበታተነው።
እንደዚህ ነው። ጠላት የሚፈር ካለ ይፈር። እናመሰግናለን ወንድማችን አኬ፣ እግዚአብሔር ይባርክ። አስቼም እግዚአብሔር ይባርክ። እንፈልገው ይሄን ነው። በስተመጨረሻ ያዲ ሀሳብ አላት መሰለኝ ታች ላይ ሰዎች እየጠቀሱኝ ነው። እኔ ልወረድላት በቃ ያዲ ይጨርሱና ከዛ እንትን እናድርግ። አልነበረም ኒቂያ ኢየሱስ። ኦኬ ገባኝ። ያዲ ሀሳብ አላት መሰለኝ። አሁን ያየሁት ታግ አድርገውኝና አንድ ሰው ቢወርድና ከይቅርታ ጋር ያዲ አይ ቆይ ቃሌ ቆይ ሀኒዬን እናስቸግራታለን። ግዴለ ያዲ ፓስተር አሌክስ ሳባት ያዲን እሺ ተናገሩ። እውነቱን ካገኛችሁ ባካችሁ እኔ መላክ ስላልቻልኩ ነው እዚህ ላይ ስላለው ሁለት ስልክ ያላችሁ ባካችሁ ተናገሩ እውነቱን። ኤርሚያስ አበበን ብትጠሩት በጣም ጥሩ። ያዲ ሀሳብ አላት የሚል ስላየው ነው። ከያዲ ጋር ብዙ አመት እንተዋወቃለን፣ ወዳጄ ናት። ሀሳብ ካለሽ ግን ያው ማይኩ ክፍት ነው። እሺ እኔ ልቀጥል አሁን፣ ምክንያቱም አይ ቲንክ ዋናውም ሀና ስለሆነች ምናልባት ሰው መምጣት ሊኖርባት ያስፈልጋል። ኦኬ ሀና መምጣት አለባት። ግን አንቺ ሀሳብሽን በአና ዙሪያ ቅያሜሽን እኔ ልውረድ። አይ ቲንክ ማናት ሀንቹ የጠራችኝ እሺ ሳሚ ተባረክሽ ጋር የሆነ ችግር አሚን አልሰማም ምናምን ብላ መሰለኝ ያስገባችኝ እና ምናልባት እሱ ጋር ያለውን ነገር ጨርስና መውረድ እችላለሁ። እሺ ያዲን ያዝ እናድርግና ምናልባት ኒቂያ በሳሚ ላይ ያዘንክበት ነገር ካለ ማይኩ ያንተ ነው፣ በፍጥነት እንድንቋጨው። ያ አንተን ሳሚ ላይ እንኳን ያው ከትምህርት ጋር በተያያዘ የቸርችን ጉዳይ አንስቶ የተናገራቸው ያው ለጥፍ ያወራቸው ነገሮች ናቸው። ዛት ማች እንዳልኩኝ ነው። ፐርሰናሊ ምንም የሚያገናኘን ነገር የለም። ግን ያው በቸርቹ ላይ አንስቷቸው ያነሳቸው ነጥቦች ምናምን በጣም ስላሳዘነኝ የዛኔ ከማንም አልጠብቃቸው። አክቹአሊ ከዛ በኋላ ከሱ ብቻ አይደለም ከብዙዎች የማይጠበቁ ነገሮች ስለነበሩ በዛ አሳዝኖኛል። አሴ ቸርች በውስጥም ላወራው ፈልጌ በጣም እንትን ስላደረገ ኢንሲስት ስላደረገ ያኔ ያው ብሎክ ተደራርገን ተለያይተናል። ይሄው ነው። ከዛ በተረፈ ግን ፐርሰናሊ እንደዚህ ነው እንደዛ ነው የሚባል ነገር ብዙም የለኝም እኔ። መልካም ኦኬ። እኔ ምንድነው አኪንም ረጅም you don't have to comment እዚህ ላይ አሁን ፐርሰናል የሆነ ነገር ከሌለ አሁን አልተነጋገርንም። ንግግር አለ ትምህርት ላይ አልገባም። እኔ ከዚህ በፊት በነበረው ነገር ያነሳሁት ነገር ነበርና እያወራን የነበረው ከዛ ቤት ስለ አይኤልሲ እና ስለ ኤልደብሊውኤፍ እያወራ ሊትራሊ በዛ ኮንሴፕት ምንድነው ኮንቴክስቱ ያነሳሁት ነገር ነበረ። እሱን ሚስኮ ተደረገ የነበረ አንቾ ቤት መጥቼ ዴቫን በነበረበት አንቾን በነበሩበት አይ የኔ ሐሳብ ይሄ ነው ተቆርጦ የመጣው ይሄ ነው እና አም ሶ ሶሪ ብዬ ዘግቼው ነበር። አይ ቲንክ ያኔ አኪ አልነበረም እና ያ ነገር አኪ ከሰማ በኋላ በጣም አክስ ተናዶ ነበረ። ለዛ ነው አኪሻ እኔ እሱን ነገር ጨርሻለሁ፣ ይቅርታ ጠይቄያቸዋለሁ፣ ዴቭንም ጠይቄዋለሁ፣ ይቅርታ ሀንቾንም ሉቻኖችንም እኔ በካሌሱስ ቤተክርስቲያን ማንንም አልነካው ያነሳሁት ኤልሲ እኛ አሜሪካ እኔ ባለሁበት ከተማ ላይ ያሉት ቸርቾች ኦፊሻሊ ትምህርታቸው የሚታወቅና ስራቸው የሚታወቅ እነሱን ብቻ ነው ያነሳው እንጂ በፍጹም ሚስኮ ተደርጎ የተቆረጠ ቪዲዮ ስለነበረ እሱ አምሶሪ ብያለሁ። ምናልባት ካልደረሰ ሊሆን ይችላል። አንተም ይኸው አምሶሪ እሱ ፈልጌ ተባረኩ። ጨርሰናል። በአኬና በሳሚ በኩል ያዲ ሀሳብሽን ስጪና አንድ ሰው ይተባበረን። ቴንኪዩ ሳሚ። ሀኒቾ ብቅ በይ፣ መጀመር ትችላለሽ። ማይክ ያንቺ ነው ያዲ። እሺ እኔ ብቻዬን እዚህ ሆኜ ማውራቴ ለእኔ እንትን አይጠቅምም። በጣም እንደውም ከጎኔ ሆና
አብራ ተበድላለች ብዬ የማስበው ቤቲና ማለች አሁን ትኖራችን አላውቅም ብትናገር እሷም ብትመጣ ደስ ይለኛል። ግን እንግዲህ ቲክቶክ ላይ ከጀመርን ጊዜ ጀምሮ በጣም ለረጅም ጊዜ ከሀና ጋር እንተዋወቃለን። በጣም ብዙ ጊዜ ዲፌንድም እሷን በማድረግ እታወቃለሁ ብዬ አስባለሁ እና ኮሜንት እንትን ብሎኝ ነው ዲስትራክት አድርጎኝ ነው ሶሳ ላይ ላውራ ያንን በማደርግበት ጊዜ ብዙ ጊዜ ግን ሀና የምታደርጋቸው በጣም ብዙ ማያስደስቱ ነገሮች አሉ። እነዛን ነገሮች በውስጥ ዋጋ በማውራት ሪዞልቭ ለማድረግና ሄይ ይሄንን አታድርጊ ይሄ ጥሩ አይደለም ብሎ በመመካከር ነገሮችን እንድትተው ለማድረግ በጣም ብዙ ጊዜ ሞክር ነበር። እና ግን እንግዲህ አሜን ይሄ የኮምፒቲሽን ስራ አይደለም፣ ግን በጣም ለብዙ ዘመናት ከኔ ጋር ዘመናት ለማለት ይከብዳል፣ ግን አመታት ከኔ ጋር ብትተዋወቅም በአጭር ጊዜ ውስጥ ትላንትና ነው እንግዲህ ሉትራን የሆነችው። ሉትራን ለሆኑት ወንድሞች ብቻ መስማትን የመረጠችው እና ያ ትንሽ ለኔ ጥሩ ስሜት አልሰጠኝም። ምክንያቱም አንደኛ እሷን የሚጠቅማትን ነገር ነበረ መመክራት፣ ከሰው ጋር መጋጨቱ፣ ከሰው ጋር በነገር መያያዙ ስሟን የሚያጠለሽ ነገር ሊሆን ስለሚችል ማለት ነው። ይሄንን በማድረግበት ሰዓት ግን በእላፊ ሁኔታ ሀንቾ ሄዳ ፐርሰናልም ባይሆን እንግዲህ ካለሽበት ቦታ መራቅ ትችያለሽ። ያዲ ድምጽሽ በጣም አስቸጋሪ ነው። ካለሽበት ቦታ መቀየር ከቻልሽ አንድ ጊዜ ከፋ መኪና ውስጥ ልግባ። ቢታንያ ልኬልሻለሁ። ከቻልሽ ቢታንያም ገብታችሁ ያዲ እንዳለችው መናገር ትችያለሽ። ፓስተርዬ በያዲ ሀሳብ በቤት ውስጥ በቤት ሀሳብ በያዲ ስለሚካተት እንዲሁ እንዳናደር እዚሁ ያዲ ይበቃል። አሁን ይሰማል? በደንብ ይሰማል። ያዲ ሀሳብሽን ስትገልጪ ስፔሲፊካሊ ይሄ ነው የሚለው ግልጽ አድርጊላት። ይቅርታ በኋላ ለመጠየቅ እንዲያመች አንቺም እንደምንረዳው ማለት ነው። ያ አይ ብዙ ጊዜ ከሀና ጋር የሚያጋጨን ነገር የምላትን ነገር አንደኛ ለማስማሳና ሁለተኛ ነገር ደግሞ በጅምላ ሁላችንንም ጨፍጭፋ የምትሰድበን ነገር ቤተ እምነቱን ጨምሮ ፔንቴኮስታልን ታነሳና ትጨፈጭፋለች። ኦርቶዶክስ ወንድሞች እሷ ቤት ይገባሉ። ምንም እንትን አታረግም፣ ፕሮቴክሽን አትሰጥም ለኛና እነዚህ አይነት ነገሮች ፐርሰናል ቅራኔን ያመጣሉ። እኔ እህትሽ እንደመሆን ይመጣል እኔም ደስተኛ አልሆንም። ስለዚህ ይሄንን ባታደርጊ ጥሩ ነው። ብዙ ጊዜ በመላት ሰዓት ያንን ስላሰማች አንድ ቀን በጣም ከመናደድ የተነሳ ሳሚ በላይነህ ቤት በከፈተ ጊዜ እኔ ካሁን በኋላ መምከር አቆማለሁ በቃ። ምክንያቱም ብዙዎች የኛን ቅርርብ ስለሚያውቁ ብዙ ስራ እየሰራው ስለሆነ ማውራ ድምጼ ከለከለከ ይቀርባሉ። እሺ አሁን ጥሩ ቦታ ነኝ። አይ ይቅርታ በጣም እሺ። የዛኔ በቃ የውስጤን አውጥቼ በአደባባይ መናገር አትንከ የመጀመሪያ ቀን አስቼ ቤት ይመስለኛል ትክክል እንዳልሆነች ፊት ለፊት ለሷ ነገርኳት። ሁለተኛ ጊዜ ደግሞ ሳሚ በላይነህ ቤት ተናገርኩ። ምክንያቱም ይሄ እኔ ብናገር የምትሰማኝ ሰው ስላልሆነች እንደገና ደግሞ ሁላችንንም
እንትን እያለች ስለሆነ ጥሩ አይደለም። በቃ አልፈልግም። መምከሩንም ከዚህ በኋላ አቆማለሁ ብዬ ተናገርኩኝ። እንደውም በዛ የተነሳ እዛው ላይ ቁጭ ብለን ነው እኔና ከናንን ብሎክ ያደረገችን። ከዛ በኋላም አውርተን አናውቅም። በሷ ምክንያትም ዴቭ እኔን ብሎክ አደረገኝ። በጣም ገርሞኝ በስንተኛው ጊዜ ብሎክ ሲያደርገኝ ለምንድን ነበር መጀመሪያውኑ ብሎክ ያደረከኝ ብዬ ጠየቅኩት። ታስታውሻለሽ ሳሚ ቤት እንደዚህ ብለሽ ያልሽውን አለኝ። እንዴ አዎ አስታውሳለሁ። በቃ ለዛ ነው አለኝ። ኦኬ እንደዛም ቢሆን እኮ መጀመሪያ እንደውም ከዚህ በፊት በእኔና በሷ መሀል የነበረውን ግጭትም አልለውም፣ ግን ያው the same thing ነው እኔና እሷን ብዙ ጊዜ የሚያቃርነንና ለማስተካከል ሞክሮ ኢቭን በስልክ በፐርሰናል ስልክ ተደዋውለን እንድናወራ አስደርጎናልና ከዛ በኋላ ዴቭ ብሎክ አድርጎኝ ሳይ እና ቅርብ ጊዜ አንብሎክ ሲያደርገኝ ለምን ብዬ ጥያቄ ጠየቅኩት። እንዲህ ብለሽ ስላልሽ ነው አለኝ። ከዛ ይሄ እኮ ትክክል አይነት ምንም ሐሳቤን የምለውጠው ነገር እንዳልሆነ፣ ምክንያቱም እውነተኛ የሆነ ነገር ፋክት የሆነ ነገር ነው ያደረኩት። ምንም እኔን የሚያስወነጅለኝ ነገር አይደለም መጀመሪያ። ሁለተኛ ነገር ደግሞ አንተ እንደውም ከአንተ ትልቅ ሰው እንደመሆን መጠን ምጠብቀው አሁንም መጀመሪያ በፊት እንዳደረገው ነበረ። ማንኛውም መከራ ዴቭ ቢደርስበት ማለት ነው ቤት ውስጥ ገብተን ያጽናና ነው። ቤት ውስጥ ገብተን ትክክል አይደለም ይሄ ስራ አንተ ላይ መደረጉ ትክክል አይደለም ብለን የተናገርነው እኛ ነበር። ያንን በማለቱ ግን በጣም አዝኜበታለሁ። እንደ ትልቅ ሰው እዚህ እንትን ላይ እዚህ ቲክቶክ ላይ ምናልባት አስቼን ትልቅ ሰው እንለው ይሆናል አይደለ? ሁለተኛ ደግሞ በትልቅ ሰው ደረጃ የምናየው እሱ ቅድም ቃሊም ሲል ነበርና ያንን ሲል በጣም አንደኛ I was shocked ክርስቲያን ከሚባል ሰው ገብቼ ካጽናናውት ሰው እንደዚህ አይነት ነገር ሲወጣ በጣም ነው ያስደነገጠኝ፣ በጣም ነው የገረመኝ። እዛው ቻቱ ላይ ትቼዋለሁ ያንተን ነገር እግዚአብሔር ይሁን ብዬ ማለት ነው በልቤና ትቼዋለሁ። ለማንኛውም ግን እዚች ጋር በቃ ልጨርስ ስለሆነ ማጥራት የፈለኩት ነገር ቅድም ጊፍት ሲሰጥ ዮሲ አትስጡ ያልከውን ፓርት ቃሌን ጊፍት የሰጠውበት ምክንያት ለማንም እዚህ ጋር ስሰጥ አላየኸኝም። ለሱ የሰጠውበት ምክንያት ስማችንን እኔና ቤቲን ሜንሽን ስላደረገ ነው። ምክንያቱም በጣም በዚህ ውጣ ወረድ ውስጥ ሁላችንም የነበርንበት ስለነበረ እሷንም መተው ያልፈለኩበት ምክንያትም ለዚህ ነው እና ያዲና ቤቲና ብሎ ስማችንን ስለጠራ ነው ስላስደሰተኝ ያንን ያደረኩት እንጂ እኔ ኮምፒቲሽንም ይዞኝ አይደለም። ኮምፒቲሽን ውስጥም ለመግባት ሀብታም የምባል ሰው አይደለሁም። ሰው ያንን ማድረግ አልፈልግም። ግን ለዴቭ ደግሞ ስጡ፣ አንቺ ለዴቭ አንተ ደግሞ ለቃሌ ስጡ ሲባል ደግሞ ለዴቭ የማልስጥበት ምክንያት ግብስ ሰው አይደለሁም። ምክንያቱም አዝኜበታለሁ። ይሄንን ነው የምለው። ተባረክ። ቴንኪዩ እናመሰግናለን። ያዲ ሀሳብሽን ስላጋራሽን። ያው እኔ እንትን ጊፍት አትስጡ ያልኩት በሁለቱም አቅጣጫ ነው። ለዴቭም ሲሰጥ ነበር ለቃሊም እና ፉክክሩ ስለበረታ ወደ እርቁና ተኩር በሚል መንፈስ ነው እንጂ የአንቺነት ጥዬ ከመናገር አንጻር አይደለም። መስጠትሽንም አላቅም ሆነ ስትል ለመናገርና በዛ መንፈስ ነው። ተባረኪ። ሀሳብሽን ስላጋራሽን በነፃነት አዘንሽንም እንድታኝ አንፈልግም። ሀኒቾ በአንቺ ላይ የቀረበውን ሀሳብ ስመለከተው እንዳናረዝመውም ከማለት አንጻር የወዳጅ እህት ቅራኔ ነው። ዴቭ ጋር ደግሞ ፐርሰናል የሆነ ይመስለኛል በእኔ በኩል መልስ መስጠት አለበት ብዬ አስባለሁ። ሀኒቾ ጋር ግን በሚመለከት ያዴ ያነሳሽው የወዳጅ ቅይማት ይመስላል። ሀኒ በዚህ መንፈስ መልሹ ሳናሰፈው። ማይኩ ያንቺ ነው ሀኒ።
ኦኬ እሺ። በመጀመሪያ ቤቲና ለምን እንደተነሳች አላቅም። እኔ ከቤቲና ጋር ተነጋግሬ አላቅም። ቤቲና ብዙ ጊዜ ኮመንት ነው የምትጽፈው፣ ከስር የምትጽፈው ኮመንት እኔ አያስደስተኝም። ለዛ ነው እንትን ያልኩት እንጂ ከቤቲና ጋር እኔ አውርቼ አላቅም። ብዙም ቅርርብ የለንም እውነት ለመናገር ማለት ነው። አውርቻት ምናምን አላቅም። አይ ቲንክ ቤቷ አንድ ቀን ገብቻለሁ መሰለኝ አይ ዶንት ኖ ብዙ ጊዜ ማለት ነው። ቤትና ስላነሳቻት ነው። ያዲን ከሆነ ያው እውነት ነው፣ ረጅም ጊዜ ነው የምንታወቅ፣ ያው ቲክታክ ላይ ማለት ነው። በጣም ከማከብራቸው ሴቶች እዚህ ሚዲያ ላይ ያዲ ናት ማለት ነው። እና ምንድነው የሆነው ብዙ ጊዜ እንትን ትላለች። ብዙ ጊዜ ያው የተነሳው በመጀመሪያ ያው እኔ ልትራን የሆንኩት እዚህ ቲክታክ ላይ ስለሆነ በጣም ደግሞ በጣም ያነበብኩትና ያው ጥያቄ የነበረብኝ ምስጥራት ላይ ስለነበረ በጣም ያነበብኩት በምስጥራት ላይ ነው። ለዛም ነው ጥምቀት ላይና የጌታ እራት ነገር ሲነሳ እገባለሁ፣ ምችለውን መልሳለሁ። የማውቀው እሱን ነው። ለዛም ነው ይህንን ሳምንት የጸጋ ብቻ ሲነሳ ቤት ከፍቼ አላውቅም። ምክንያቱም ብዙ እውቀት የለኝም። ጸጋ ብቻ ምናምን ብዬ ንጉብ ምናምን ብዬ ማውራት አልችልም። ምክንያቱም በጸጋ ላይ ያጠናሁት ነገር የለም። በምስጥራት ላይ ግን በጣም አጥንቼ ምን ልሁን ብዬ ሞር ማለት ኦርቶዶክስም ምንድን ነው ማለት ለአስተምሮቱ የአባቶች ምን ነበር ብዬ ያጠናውበትና ሞር ደግሞ ወደ አባቶች ትምህርት ቀርቦ ያየሁት የሉትራን አስተምሮ ሆኖ ስላገኘሁት የሉትራን አስተምሮ ሰውና እግዚአብሔር ነው የሚገናኙት። ምንም መሀል ላይ ፍጡር ምናምን የሚገባበት ነገር የለም። ይቅርታ እንግዲህ ኦርቶዶክሳውያን እንዳትቀየሙኝ። በጣም ጥርት ያለ ትምህርቱን ያገኘሁት የሉትራን አስተምሮ ነው። ምስጢራት ላይ ጥያቄ የለም። ቅዱሳን ላይ ሲነሳ መልስ አለ። ምን ላይ የተነሳውን ነገር መልስ አለው ማለት ነው። ለዛም ነው ሉትራን የሆንኩትና በጣም ብጠየቅ ጥምቀትና የጌታ እራት ላይ የምችለውን እመልሳለሁ ብዬ አስባለሁ። ያንን ሳደርግ ያዲ እንትን አትልም ነበር ማለት ኦርቶዶክሳውያን ሲገቡ ብዙም የማነሳው የለም ማለት ጥምቀት ላይ ከነሱ ጋር ምን ብዬ ነው ውድቤት ማለት ውድቤት ሳይሆን የሆነ ውይይት ላረገው ምችለው። እነሱም ጥምቀት ለድነት እያሉ እኔም እያልኩኝ ያው እንትኑ ላይ ልዩነት ቢኖረው ማለት ነው። በተለይ ኢትዮጵያ ኦርቶዶክሶቹ እንትኑ ላይ ልዩነት ቢኖርም ስለዚህ እዛ ሞር እነሱ ደግሞ በፊት ጴንጤ ሁኜ ስለሚያውቁኝ በጥምቀት ላይ በጣም ስከራከር ስለሚያውቁኝ እንደዚህ መሆኔ በጣም ከመደሰትም እንደዛ ብቻ ሞር እነሱም እኔን ይወዱኝ ነበር ማለት ነው። ኦርቶዶክሳውያን የኔን መለወጥ አሁን እነሱ እንደሚያስቡት በሉትራን አርጋ ከዛ ወደኛ ትመጣለች ነው የነሱ ሐሳብ፣ የነሱ ምኞት ማለት ነው። እኔ ደግሞ ሉትራን እንደሆንኩኝ የማውቀው አሁንም ሉትራን ነኝ። እኔ ጌታ ከፈቀደ ሉትራን ሁኜ መሞት ነው የምፈልገው ማለት ነው። እና አንዳንዶቹ ደግሞ አውቃ ነው ከግለሰቦች ጋር ስለተጣላች ነው እንደዚህ ሆኖች ምናምን የሚሉኝ ደግሞ አሉ። ገባ ዮሲ? ስለዚህ እኔ ደግሞ ለሰው ብዬ እንግዲህ ልጆችን አላስጠመቅ እንግዲህ እንዴት ነው ለሰው ብዬ ሁሉ እንትን የማደርገው? ስለዚህ ይሄን ነገር ያናደኛል። ኦኬ ይሄንን ነው ያዲ የሚያናደድ። ከዛ ሳሚ ቤት ከፍቶ ቀሲስ ዲበኩሉ እኛን እንትን ባሉበት ሰዓት አይ ቲንክ እኛን ሲያደንቁ ፔንቴኮስታል ደግሞ ተናግሯል መሰለኝ እና እሱ ላይ ዴብ ያውቃታል። ሰውርት ቤት ኦኬ እናንተ ታውቃቷላችሁ መሰለኝ። ሰውርት ቤት ገብቼ ኦኬ በእኛ ልክ ቀሲስ የተናገሩትን እኛ ላይ እንትን አደረጉት ማለት ነው። ከዛ ከነሱ ቀሲስን ካላወገዙ ወይ ቀሲስን ካልተናገሩ ከነሱ ጋር ህብረት የለንም ሉትራን የሚባሉት ነገር ህብረት የለም ምናምን ብሎ ሲያወሩ እኔ እንዳጋጣሚ ስገባ ኢንቫይት አደረጉኝ ማለት ነው። ጠዋት ነበር ሰውርት ቤት። ከዛ ቀሲስ እንደዚህ ያሉ ምን ትያለሽ አሉኝ። ያ እኔ ቀሲስ የጴንጤዎች ልጆች እንዲናቸው ማለታቸው ልክ አይደለም፣ እዛ ላይ ይቅርታ ቢጠይቁ ደስ ይለኛል፣ ግን እኔ እሳቸውን ማዘዝ አልችልም ብዬ ልክ የሆነውን ልክ አይደለም ብዬ ልክ የሆነው ደግሞ ልክ ነው ያው የሶሻል ሚዲያ እንትን ነው ብዬ ወጣሁኝ ማለት ነው። ከዛ አይ ቲንክ ቀሲስ አኬ ቤት መጡ ምናምን አወሩ። ከዛ በማግስቱ ሳሚ በላይነህ ቤት ከፈተ ማለት ነው በእኛ ላይ። ለምንድን ነው የከፈተው? ቀሲስ ስለተናገሩ እኛን። ከዛ እንዴ
ቆይ እነዚህ ሰዎች ምን እየሆኑ ነው የተናገሩት? ቀሲስ ዲበኩሉ የኦርቶዶክስ ቄስ፣ እኛ የሉትራን አማኞች ምን አገባን እዚህ ውስጥ ብዬ እየሰማው በጣም ትዝ ይለኛል። ኤቢም ያን ቀን ነው የቦለከኝ፣ ያዲንም እኔ የቦለኩት ያን ቀን ነው፣ ሁሉንም ማለት ነው። ለምን በማይመለከተን ነገር ነበረ እኛን ሲከሱ የነበሩት። እኔ ቀሲስን ተቃውሞ ለምንድነው እንትን ያልኳቸው? ህፃናት የጴንጤ ልጆች ምናምን ባሉበት እኔ 18 ዓመት ጴንጤን ነበርኩ ማለት 18 ዓመት። ስለዚህ አውቀዋለሁ የጴንጤ ልጆች ምን አይነት ስርዓት እንዳላቸው ምን አይነት ስነ ምግባር እንዳላቸው የሚታወቅ ነው። እኔም ጴንጤ ሆኜ ግማሽ እድሜ ስላሳለፍኩት ማለት ነው። ስለዚህ የሚታወቅ ነገር ነው። አሁን ሉትራን ስለሆንኩኝ የምቀይረው አቋም የለኝም ማለት ነው። አስተምሮ ላይ ነው እንትን የምለው እኔ ማለት ነው። ስለዚህ ያንን በተቃወምኩት፣ ግን እኛ ላይ ቤት መከፈቱ ዴቭም ያን ቀን ነው የተናገረው ማለት ነው። በጣም ስሜታዊ የሆነው ዴቭም ሁላችን ማለት ነው። ሁላችን በማይመለከተን ነገር ቤት ተከፈተብን ማለት ነው ቀሲስ በተናገሩት። ስለዚህ ያን ቀን ነው ያዲን የቦለኳት ማለት እንጂ እንዳልኳችሁ በማረገው ነገር ከኦርቶዶክሳውያን ጋር በጣም ነበር የሚወዱኝ። የዛሬን ያርገውና ስለዚህ እሱን ነው መሰለኝ እንትን ይሆነው ያርገውና ብለሽ ብታስተካክል ምን አልከኝ? የዛሬውን ያርገውና ሳይሆን የዛሬውን ያርገውና ብለሽ ብታስተካክል ጥሩ። የዛሬሽ እና ለዛ ነው እና ቤት እኔ ጋር መጥተው በሰላም ነው የምናወራው፣ አንጨቃጨቅም። ከበፊትም ቢሆን ቤት ከፍታለሁኝ። ኦርቶዶክሳውያን ሞዴሬተር ሲያወርዷቸው ኖ እንደዛ አታርጉ ነበር የምለው። ማለት ጮክ ብለው ራሱ ሲናገሩ ኖ ቀስ ብላችሁ አውሩ ፕሊስ እያልኩኝ ከብዙ ወንድሞች ጋር ስስጣላ ነበረ በፊት። ያዲ ራሱ ታውቃለች፣ ሞዴሬተር ነበረች። ያዲ ራሱ ሲጮሁ ኖ አረ አስቆም ያህንቾ ስትለኝ ነበር በፊትም። ወደ ነጥቡ ቶሎ ወደ ነጥቡ በቃ ጨረስኩኝ። ይሄ ነው ምክንያታችን፣ ይሄ ነው ቤት ያለምንም ጥፋታችን ቤት ተከፈተብን። ቀሲስ ዲበኩል በተናገሩት እኛ ላይ ተከፈተ። አሁን ይሄ ትክክል አይደለም። በጣም የተናደድኩበት ቀን ያኔ ነው። ከኤቢ ጋር በጣም ሰላም በውስጥ ምናወራ ምናምን እንደዋወል ምንጻጻፍ ነበር። ያን ቀን ግን ኤቢ እዛ ላይ ተናገረ። ኮመንት ከስር ሰጠኝ፣ ወዲያው ኤቢም አሰናበተኝ ማለት ነው። እና ይሄ ነው ኢዩሲ። መሰግናለን። ስለዚህ ያዲ ባነሳችሁ ላይ ቅሬታ ሐዘኗን ገልጻለች። በአጠቃላይ በዚህ ጉዳይ ላይ አንቺም ኮንሰርንድ ሆነሽ ሁኔታውን አብራርተሽ ይቅርታ ለመጠየቅ ዝግጁ ነሽ? የሶር ነው ብትይን አኑ ስላንቺ ነው ነው እኔ ምንም ያዲ ላይ ምንም ቅድም ዴቭ እንዳለ ማለት የሆነ ሰዎች በጣም ቂም የምትይዝባቸው አለ። ያው ምንም ክርስቲያን ብንሆንም ልባችንም የሚከብድ ነገር አለ። እኔ ያዲ ላይ አስቼ ላይ አንዳንድ ነገሮች አንዳንድ ወንድሞች ላይ ምንም ቢያደርጉኝ ቂም ይዤ አይደለም። አሁን ያን ቀን እውነት ለመናገር ኤቢ ራሱ ሲቦልከኝ በጣም ሀዘን ነበር የተሰማኝ፣ ከበደኝ። ነው ጠዋት ተነስቼ ይሁን ክብድ ነበር ያለኝ ዮሲ። አይ ያዲ ላይ ብቻ እኮ ያዲ ላይ አንድ ላይ ስለሆነና ለለዛ ነው እና ቂማ ይዤ ምናምን አይደለም። ግን ምንድነው የሆነው? በቃ በዚህ ነገር ያለምንም ምክንያት የያዲያን ቀን ሳሚ ጋር ገብታ ተናገረች። ምንም ያውን በውስጥ ተደዋውለን አውርተናል፣ ነግሬያት አለው ምንም ታውቃለች። ግን ገብታ ሳሚ ጋር መናገሯ ምንድነው ይሄ ብዬ ነው የቦለኳት። ያ እኔ ምንም ችግር ይቅርታ ለማለት ዝግጁ ነኝ። እዩስ ምንም ችግር የለብኝም። እዚህ ጋር ላጥራውና አንድ ጊዜ ቤቲ ይቅርታ ጠይቀሻል። ያዲም ሰምታለች። የቤቲን ብሎካንሺው የያዲንም ብሎካንሺው በአንቺ በኩል ያለውን ጨርሰናል። ያዲ ወደኋላ ተመልሰን ያለፈውን ነገር ክላሪቲ መስጠት አይደለም። አሁን ጊዜም ስለሌለን ይቅርታዋን አስቀምጣለች። ይቅርታዋን ትቀበያለሽ ወይ በሚለው ልጫንሽ። ምክንያቱም በጣም ረጅም ሰዓት ነው የቆየ ነውና ለእኛም አስቡልን። ይቅርታዋን ተቀብለሻል ወይ በሚለው ነው። ተቀብያለሁ። ይቅርታ ባልጠይቀኝም ይቅርታዋን ተቀብያለሁ። ቴንኪው። ስለዚህ የእናንተ ግጭት የፋፋ ግጭት እንዳልሆነ ነው የማየው። የወዳጅ ግጭት ነው። የወዳጅ ግጭት ደግሞ ይህን ከከፈትንላችሁ ራሳችሁ ታሰፉታላችሁ። በእናንተ ሙሉ እምነት ስላለን ነው። እህቶቻችን እንወዳችኋለን ሁለታችሁ።
ብስጫናችሁ ይግባችሁ ማለት ነው። እንወዳችኋለን። ዴቭ ምናልባት በያዲ ላይ ያለን አጠር አድርገህ ብትነግረንና ከዛ ብንጨርስ። መልካም ቴንኪዩ ዮሲ። ከዛ በፊት ግን በውስጥም የደረሰኝ እዚህም የተጻፈ እንዳለ እኛን እየሰሙን ያሉ የሚከታተሉን ስናስተምር እየተከታተሉ የነበሩ ይቅርታ ስንል ያስተማርነው ትምህርት ስህተት ነው፣ በዛ ላይ ይቅርታ እያልን ነው ብለው ምዕመኑ ግራ እየተጋባ ነው ብለው ስላሉኝ ክሊር ለማድረግ በትምህርታችን ምንም ጥርጣሬ የለንም። ትክክለኛ የሆነ ትምህርት ኮንፌሽናችን ስኮላሮቻችን ያስቀመጡትን ያስተማርነው፣ በዛ ነገር ምንም ዳውት የለንም። እኛን እየተከታተላችሁ እየሰማችሁ ያላችሁት ንግግራችን በትምህርታችን ላይ ሳይሆን ዛሬ ንግግራችን ኢቭን በአካሄድና ጴንጤኮስታልን እኛ በተናገርንበት ጴንጤኮስታሎች ሉተራን በተናገሩበት ጉዳይ ላይም ሳይሆን ንግግራችን የዛሬው ፐርሰናሊ የተዛዘንበት ትክክለኛ ያልሆነ ንግግር የተናገርንበት ላይ ነው። ስፔሲፊክ አድርገን እየተነጋገርን ያለ ነው እና ምናልባት ግራ እየተጋባችሁ ያላችሁ እኛን የምትከታተሉ ወንድሞች እህቶች፣ በትምህርታችን ጉዳይ ላይ አይደለም እየተነጋገርን ያለ ነው ማለት ነው። ፐርሰናሊ በሆነ ጉዳይ ላይ እንደሆነ እንዲሰመርልን እንፈልጋለሁ። ወደ ጉዳዩ በምመጣበት ሰዓት ደሴም ቲንግ ነው ሪዝኑ። ያዲ ያዘንኩባትና ብሎክ ያደረግኳት ሳሚ ቤት ነው፣ ሳሙኤል በላይነህ ቤት። ሪዝኑ ሀኒቾ እንዳለችው ነው። እስካሁንም ትክክለኛ ሪዝን አይደለም። በቃ ትክክል አይደላችሁም ብዬ የማያስቀምጠው ነው። በሚቀጥለው በአካሄድ ላይ ስንነጋገር ሌላ ጉባኤ ላይ እንነጋገርበታለን። ምክንያቱም እኛ ምንም አላጠፋንም። ቀሲስ ዲበኩሉ ባደረጉት ሉተራኖች ሶሪቲ ቤትም ሳሙኤል በላይነህም ቤት ከፍቶ ሲቀጠቅጡን ነበር እና ያ ትክክል አይደለም። ዊች ዋዝ ሮንግ ቢኮዝ ምንም ነገር ያደረግነው ነገር የለም። እኛ አልተናገርንም። ደግሞ ቀሲስ ዲበኩሉ ያን ነገር ሰምቼ ላናግራቸው ራሱ ቀጠሮ ላይ ነበርኩ ማለት ነው። ንግግሩ የተቆረጠ ቪዲዮ ደርሶኝ ከዛ በኋላ ደግሞ አናግረናቸዋል እና የተከፈቱት ቤቶች ትክክል አይደሉም። ያ በጣም አናዶን ነበረ። ለምንድነው ይህን ጉዳዩን ማነሳው? መነሻው እዛ ስለሆነ ማለት ነው። ሳሙኤል በላይነህ ቤት የተከፈተበት ቤት ትክክል አይደለም ብዬ ስለማመንበት እና እዛ ቤት ላይ ያዲ ምን ብላ ተናገረች? ከዛሬ ጀምሮ ግሩፓችሁን ተቀላቅያለሁ አለች እና ተናገረች። ልክ እነሱ ትክክል ያ መከፈቱ እኛ ላይ መናገራቸው ትክክል እንደሆነና እኛ እንደተሳሳትን ምንም በሌለንበት ጉዳይ እኛ እንደተሳሳትን በሚመስል መልኩ ግሩፓችሁን ተቀላቅያለሁ ስትል የዛን ቀን ነው ብሎክ ያደረግኳት ማለት ነው ያዲ። ከዛ ብሎክ ያደረግኳት ከተወሰነ ጊዜ በኋላ ፈተዋት። ስፈታት ቅድም እንዳለችው በጣም ተደንቅ ያለው እንዴት ፈታኸኝ? አይ ብዙ ጊዜ ይዞ መቆየት ስለሌለብን። ለምንድን ነው ብሎክ ያደረገኝ? ያደረግኩብሽ ምክንያት ሳሚ ቤት እንደዚህ ብለሽ በተናገርሽበት ቀን ከዛም ጊዜ ጀምሮ ነው ብሎክ ያደረግኩሽ ብዬ አልኳት። ከዛ ምን ብላለችኝ? እኛ ብቻ ተነካን አላችሁስ? አላምንበትም ይሄን መፍታቱንም ምን ማለቱንም ካለች በኋላ እኛ ብቻ ተነካን አላችሁሳ አለች። የዛን ሰዓት የመጣልኝ ተረት ውስጥ ምንድን ነው እናቱ የሞተችበትም እናቱ ገበያ ሄደችበትም ልጅ እኩል ያለቅሳሉ የሚለው ተረት ነው የመጣብኝ እና እኛ የሆነውን እኛ የተባልነውን ነገር ማንም እዚህ ቲክቶክ ላይ አልሆነም። ማንም እንደዚህ አልተደረገም። እኛ የሆንነብን እኛ የደረሰብን ጉዳይ ማለት ነው። ያ ተረት ነው የመጣብኝ። እናቱ የሞተችበት ልጅና እናቱ ገበያ የሄደችበት ልጅ እኩል ያለቅሳሉ የሚለው ተረት ማለት ነው። ከዛ የተነሳ ምንድን ነው ያልኳት? እንግዳውስ እኔ ያለፍኩበትን ነገር ወይም እኛ ያለፍንበትን ነገር ይስጥሽና ይይው አልኳት። ያንን ብያታለሁ። ከዛ ወዲህ አልተነጋገርንም፣ እንትን አላደረግንም ማለት ነው። ያንን ያልኩበት ምክንያት ልክ እኛ ብቻ ተነካን አላችሁሳ ስላለች ነው። እኛ ብቻ ተነካን አላችሁሳ ስትል የእኛ መነካት የሆነ ትንሽ ነገር አድርጎ አቅልሎ ማየት፣ የቤተሰቤ ጉዳይ ሁሉ እስከሚወጣ የልጅ ጉዳይ የምናምን ጉዳይ ፋሚሊ ጉዳይ እስከሚወጣ ትንሽ አድርጎ ማየት። ልጅ ያለው ስለ ልጅ ያለውን ነገር አመለካከት ያውቀዋል። የልጅ ነገር በጣም ሴንሲቲቭ እንደሆነ ሁሉም ይረዳዋል፣ ያውቀዋል። ልጅ ያለው ይገባዋል። ይሄ ምን ያህል ፔን ውስጥ ምን ያህል እንትን ውስጥ እንዳለፍን እኛ ነው የምናውቀው። እና የሆነ ትንሽ ነገር አድርጎ አቅልሎ ማየቱ በጣም ነው ያሳዘነኝና ከዛ የተነሳ እንግዳውስ እኔ ያለፍኩበትን ነገር እግዚአብሔር ይስጥሽና ይኸው አልኳት። ይህንን ብያለሁ። እዛ በተለዋወጥ ነው ቴክስት። ከዛ ወዲያ አቁም ያለው ቴክስት አንለዋወጥም፣ አልተደራረግንም። እና ይሄ ነው ጉዳዩ የነበረው ጉዳይ ማለት ነው። ታንኪዩ። ይቅርታ አይ ቲንክ በሁለታችሁም በኩል
ጠንከር ያለ ውይይት አድርጋችኋል። ሀሳብ ትለው ሰው ወደ ይቅርታ መምጣት የሚችል አይመስለኝም። በልዩነት ምንፈታው ጉዳይ ስለሆነ ይሄንን አሁን በዚህ ጉዳይ ላይ ይቅርታ ጠይቁ ማለት አልችልም። ምክንያቱም እሱም ዴቭም ያነሳው የራስ ሀቅ አለ፣ ያዲም ያነሳቸው የራስ ሀቅ አለ። ሰው በዛ መንገድ ይዘነው ፍርዱን ለጉባኤው ሰተን፣ ነገር ግን ይሄ ከዚህ በኋላ በመካከላችን ምንም አይነት ክፍተት እንደማይኖር ተስፋ አድርጋለሁ። የአዲም ዴቭም በወንድምና እህትነት አሁን በያዝነው ጉዳይ ላይ የአዲ እኮ እኔ በእኔ በውስጥ መስመር ሉትራን ባልሆነ መንገድ ሚስ ሪፕሬዘንት እየተደረጉ ነው ብላ እልፍ ቪዲዮዎች ልካልኛለች እና ለሉትራን ፖዚቲቭ ልብ ያላት ሰው መሆኗን እኔ ራሱ መሰክራለሁ። ስለዚህ እንትን አይደለም፣ በሆነ ጊዜ የተፈጠረ ክፍተት ነው በመካከላችሁ። አንዳንድ ደቂቃ ለኤቢ አንዳንድ ደቂቃ ለአስሚ ልስጥና ከዛ ፓስተር ሀሳብ ሰጠ፣ ኤፊ በመጨረሻ ባርኮን ማጠቃለያ ሰጥቶ ጸልዮ ይጨርስልናል። ኤቢ አንድ ቁጥር ዳኒ እየጻፈ ነበረ። ዶክተር ዳኒ ምን አስቡ እንደሆነ አላውቅም። እሺ ቴንኪዩ። ፐርሰናል የሆኑ ነገሮች ያው እየተሸራሸሩ መጥተዋል። እዛ ውስጥ ሳሚ ቤት በተደረገው ነገር እኔም ነበርኩኝ፣ እናንተ ቤትም ነበርኩኝ። እዛ ውስጥ መግባት አልፈልግም። ለምን በቀላሉ ያው ይቅርታ መባባሉ እናንተ ጋር የተደረገው እኛንም ስለሚመለከተ ማለት ነው። ግን አስተምህሮውን በተመለከተ ሁለት አመለካከት አለኝ። መናገር ስላለብኝ ነው። ምክንያቱም ከታች በውስጥ መልእክት እየደረሱኝ ነው። ይቅርታ እየጠየቅን ያለ ነው ስለ አስተምህሮ አይደለም ሲል ዴቫ አስተምህሮ የሚለውን ነገር ካነሳ ስለ አስተምህሮ ተናግረህ እየደረሰኝ በውስጥ ቪዲዮ ነበረ እና ዴቫ የእናንተን ትምህርት ራቁቱን ሊያስቀረው ነው ምንድን ነው ንገረኝ ብላ አንድ እህቴ በውስጥ ከውጭ ደውላልኝ ነበር። ኧረ ምንም የለም ብያት ቢያንስ እኔ ስክሪንሾት ላሳያችሁ እችላለሁ። ከአንድ ሰዓት በላይ ነው ያወራ ነው እና የተለያዩ ሊያነሳቸው የሚችላቸውን ነገሮችና ወጥቼ ስለነበረ ምን እንዳወራችሁ አላወኩም። እዚህ ውስጥ አስተምሮን በተመለከተ የእናንተን አስተምሮ አውቃለሁ፣ ስታስተምሩ ምን እንደሆነ ከየት ፖይንት እንደሆነ። ነገር ግን አንተም ሁን ሌሎች በፒኤችዲ ደረጃ ያሉ ሰዎች የፔንቴኮስታልስን አስተምህሮ ራቁትነት ሊያሳይ የሚችል እንደሌላ አረጋግጥልሃለሁና እሱን ፓርት ለመጨመር ነው የመጣሁት። አይ አሳያለሁ ካልክ ግን ኢንቫይት አደርጋለሁ። አሁን ራሱ አንዴ ቆይ ፓስተር አንዴ ፓስተር አንዴ ፕሊዝ። ዳኒ ይቅርታ ሚስ ያረከው የሆነ ነገር ስላለ ነው፣ ብዙ እንዳትደክም ብዬ ነው። እኔም ላቋርጥ አስቤ ነበር። በሱ ጉዳይ በቂ ውይይት አድርገናል። ማለት እነሱም ይቅርታ የሚጠይቁት ነገር አለ። ጀነራሊ በወቅቱ ስሜታዊ ከመሆን በወቅቱ ከነበረው አውድ አንጻር የተነጋገርነውን ነገር ሌላ ኔክስት ታይም አካሄዳችን ምን ይምሳል፣ ኢንጀነራል በሉትራን ላይ የተነገረው፣ በመካነ ኢየሱስ ላይ የተነገረው፣ በፔንቴኮስታል ላይ የተነገረው ደግሞ ምን ነበር የተካሄደው፣ እነማን ምን ብለዋል፣ እነማን ይቅርታ መጠየቅ አለባቸው፣ ቀጣይስ አካሄዳችን አስተምህሯዊ የሚሆን አካሄዳችን ምን ይምሳል የሚለውን መስመር ልናስይዘው ተስማምተን ጨርሰናል። አሁን ዳዊት ኮሜንት የሰጠው ዛሬ እየተከናወነ ያለው ይቅርታ ፐርሰናሊ ሰላም እንዳንባባል በንጹህ ልብ እንዳንተሳሰብ የሚያደርጉን እንቅፋቶች ለማስወገድ ብቻ ነው እንጂ ለማውራት አሁን ቀጣይ ለማውራት መንገድ ለመጥረግ ነው። ቀጣይ አስተምሮን በተመለከተ በምን መልኩ ነው አስተምሯችን የምንገልጸው፣ አፕሮቻችን ምን ይሁን፣ ኢቭን እነማንን ይቅርታ አሁንም መጠየቅ አለባቸው የሚለው ላይ ገና ፈርዘር የምንሄደው ነገር ስላለ ለዛም ደግሞ ዳዊትም ኢቭን በፔንቴኮስታል ላይ የተናገረውን ነገር ይቅርታ ለመጠየቅ ዝግጁ ነው የሚለው ኦፊሻሊ ተናግሯል። እኛ የምንወቅስበት ነገር ካለ ደግሞ እዚህም የሌሉ ሰዎች ቀጣይ ስቴፕ ነው የሚመጣው። ሰው ብዙ አትድከም ብዬ ነው ዳኒ፣ ግልጽ አድርጌልህ ከሆነ ኦኬ። መልዕክቱን አስተላልፍ ያለው ቴንክ አመሰግናለሁ። እሺ አሁን መልዕክቱን ስትል ደግሞ አንድ ያልተናገርኩት ዳዊት አስተምህሯችንን ቀይረን ኮምፕሮማይዝ አድርገን አይደለም እርቅ እየፈጸምን ያለ የሚለው ነገር ግልጽ ነው። እየተካሄደ ያለው የሉትራንን አስተምህሮ እነሱ ከዚህ በኋላ እንዳያነሱ፣ እንዳያስተምሩ፣ እንዳይደግሙ ምናምን የሚል አይደለም። መጀመሪያውንም አጣላን ወይም ደግሞ አራራቀን ስንል የነበረው
አስተምህሮ መነሳቱ ነው ብዬ እኔ ፐርሰናል ያላምንም። ብዙዎቻችን እሱን አናምንም። እነ ዴቭም ከዚህ አንጻር የሚያስተውሉት ነገር ይኖራል ብዬ አስባለሁ። ኔክስት ታይም የምንተማመነው ነገር ይኖራል። አይ እኛ አስተምሯችን ስላነሳን ይሄ ሁሉ ችግር የተፈጠረው የሚሉ ከሆነ እነዚህ ነገሮችስ ብለን እኛ እናነሳለን። እኛንም ደግሞ የሆነ ነገር የሚሉን ከሆነ እንደዚህ ብለን እናነሳለን። አሁን ግን ቢያንስ ለመነጋገር በሩ ይከፈት። ፐርሰናል አገልጋዮች ነን፣ ክርስቲያኖች ነን። በዚህ ደረጃ ልባችን ሻክሮ ያው እዚህ መቆየትም የለብንም። ይሄ ነገር መጥፎ አይደለም። ደግሞ ነፍሰ አላጠፋንም ማለት ይህን ያህል ፐርሰናሊ ብዙ ይህን ያህል እንትን የሚል ነገር የለም። ስለዚህ አሁን የሆነው ነገር ያ ነው ለማለት ነው። ኤኒዌይስ እሺ፣ አሁን የተሰጠኝን 1 ነው 2 ደቂቃ ተጠቅሜ ልቀጥል። ዮሲ እንደዘሻ ይቀጥል። እሺ፣ የቢሮ በር ልዝጋ። እሺ፣ እኔ በተሰጠኝ 2 ደቂቃ 1 ደቂቃ ግን በጣም የታዘብኩትን ነገር ልናገር። ዳዊት ሉተራን ከወር በፊት ለብዙ ኦርቶዶክሳውያን እዚህ ታች ኮሜንት ላይ ለሚርመጠመጡት ጀግናቸው ነበረ፣ በጣም ሊቃቸው ነበረ። ከምን የሆነው አንተ ምንም አታውቅም ምኑን ነው የምታስተምረው ለማለት የበቃችሁት? አሁን ከወንድሞቹ ጋር ተቀራርቦ ማውራት ስለቻለ በቃ አኬሩን ጣላችሁት ማለት ነው። እንደዚህ ነው የእናንተ ህሊና? ይሄ በጣም አሳፋሪ ነገር ነው በእውነት። እንደዚህ ማድረግ የለባችሁም፣ ትክክል አይደለም። ማለት ይሄ ሰው ሀናም ቢሆን በአንድ ወቅት በጣም ሀይ ሉትራን ቪውን ለመያዝ ሳክራመንቶችን በምታጠናበት ጊዜ እሷ እንዳለችው አሾልካችሁ ሁሉ በሉትራን በሚባል ሸለቆ አስመስላችሁ ልትወስዷት ስታሰፈስፉ ስለነበረ በጣም ጀግናችሁና በቃ የገባት የተረዳች ምናምን አድርጋችሁ ታቀርቡ ነበረ። አሁን ግን አንቺ ምን አውቀሽ ነው ሚስጥርን ተረተሽ ሙተሻል ምናምን፣ ይሄ አይባልም፣ ነውር ነው በእውነት። በተለይ ማከብራችሁ አንዳንድ ልጆች ስላላችሁ ሌሎቹን አይኖ አንዳንዶቻችሁ ለምን እንደዚህ እንደምትናገሩ ተው። በቃ ሰው ሰላም ሲሆን ከወንድሞቹ ጋር ፍቅርን እውነት ይቅርታን ሲያደርግ ጥሩ ነው የሚባል። ለእናንተም ጥሩ አይደለም፣ ኢቭን ለእናንተም ጥሩ አይደለም። እናንተም ከወንድሞቻችሁ ጋር ቅድም ኤፊ እንደተናገረው እኔ የጻፈ ስላየው ነው ሀና ላይ እና ዳዊት ላይ ኔጌቲቭ ነገር የጻፉ ሰዎችን ስላየው ነው። እሺ በቃ መጀመሪያ ዮሲን ማመስገን እፈልጋለሁ። ሁላችንም ልብ ውስጥ ያለ ነገር ነው። አስሚም ብዙ ሞክሮ ነበር። እኔ እንኳ አሜሪካ በነበርኩ ጊዜ በየቀኑ የምንደዋወለው እነ ኤርሚያስን እንዴት እናገኛቸው እና ይህን ነገር ትንሽ ሶልቭ ለማድረግ እንሞክር ተብሎ ይሞከር ነበር። ዴቭም የሚያውቅ ይመስለኛል። ነገሩ በጣም ስካሌት እያደረገ እየሄደ ስለነበረ አንድ ሌላ በጣም ወዳጅ ነበረን እዚህ ስሙ ጠፍቶኛል፣ አንድ የጌታ ሚል አካውንት ታስታውሱ ከሆነ እሱ በጣም ብዙ ጥረት ያደርግ ነበር። እኔ ይደውልኝ ነበር፣ ያናግረኝ ነበረ። ይሄ ነገር ወደ ተሳሳተ አቅጣጫ እየሄደ ነው ምናምን የሚሉ ሀሳቦችን ይሰጥ ነበረ። አሁን ሙከራው ጅምሩ ቢያንስ ለመነጋገር ቢያንስ ለመወያየት ሀሳቦችን በጋራ ለማዋጣት እንቅፋቶች መነሳታቸው በጣም ጥሩ ይመስለኛል። ይሄ ትልቅ ነገር ነው። የይቅርታ ልብ እግዚአብሔር በሁላችንም ዘንድ ስለሰጠን የእግዚአብሔር ስም ቤቲ መተሻል። አንቺን በጣም ብዙ ደክመሻል። ብዙ በውስጥ ብዙ ነገሮች እንዲፈቱ ብዙ እኔንም ስታናግሪኝ እንደነበረ አስታውሳለሁ። ስለዚህ የይቅርታ ልብ ኦነስት ደግሞ መሆን ኃጢአትን፣ ጥፋትን አድሚት ማድረግ በደልን፣ ይሄ ትልቅ ነገር ነው። ዮሲ በጣም እናመሰግናለን። ሁላችሁም ደግሞ ለይቅርታ ልባችሁን ለከፈታችሁ ኦነስት ለሆናችሁት ነገር ሪስፔክት አለኝ። ተባረኩ። ታንክ ዩ ኤቢ። አስሚ ማይክ እንትን። እሺ ዮሲ፣ ሁላችሁንም ሰላም ብያለሁ። በድጋሚ ስለተሰጠኝ እድል አመሰግናለሁ። በእውነት ዛሬ በጣም ትልቅና ደስ የሚል
ነገር ነው ያየሁትኝ። ሁላችሁንም እነ ዴቭም ዴቭ ብሎክ አድርገኝ ይሆን እንዴ? እኔ አላውቅም፣ ስለተጠፋፋን ነው መሰለኝ። እነ አስምጥ ይሄኛው ሁለተኛው አካውንቴ ነው፣ ዋናው አካውንቴ አይደለም። ለዛ ነው እኮ አሁን እኮ ፎሎ ሳረገ እንዴ ዴቭ ብሎክ አድርገኝ ነበር እንዲህ እያልኩ ነው። እና እንደማታረገኝ አውቃለሁ። እና በጣም በጣም በቃ በእውነት ነው የምላችሁ በጣም ደስ ብሎኛል። እና ከታች አኬ ይችላል እያልኩኝ የጻፍኩ ነበር እና እንትን ስለሆነ ምክንያት ሆነልን ገባችሁ? እንዲህ ለመነጋገር እግዚአብሔር ነገሮችን ተርን ያደርጋል። በቃ ለበጎ ተርን ያደርጋል። የተሸነፍን እንትን ያልን የተበለጥን በሚመስልበት መንገድ ውስጥ ደግሞ ያው ዩኒታችንን እግዚአብሔር እየፈጠረ ነው። ይሄ በጣም በጣም የሚያስደስት ነገር ነው እና በጣም ደስ ብሎኛል። ግን እንደገና አደራ አደራ ማለት የምፈልገው ኢዮሲ አንተ እግዚአብሔር ይባርክህ። እንግዲህ አይ ቲንክ ቅባቱም ጸጋውም ያው እንግዲህ ጴንጤ ደግሞ ስትሆን ያው ቅባት ምናምን ትላለህ። ጸጋውም የማስታረቁ ነገር አንተ ላይ አይቻለሁኝ። ይሄ ነገር አሁን ያልተወሩበትን ርዕሶች በተለይ በውስጥ ብታወሩበት በጣም ጥሩ ነው እና በውስጥ ሲወራ 3 ሰዎች አሁን ቅድም እየገቡ ፐርሰናል ያላቸውን ነገር ይቅርታ ከተጠያየቁት ሰዎች በተጨማሪ 3 ሰዎች ኤርሚያስ ተናገር እውነቱን፣ ሳሙኤል በላይነህን እና ደግሞ አማን ሻሎመን እሱን አድ ቢደረጉና ፋሲሊቴት ተደርጎ እኔ ኤርሚና ዴቭን ለማነጋገር በጣም ጥሬ ነበረ እጅግ በጣም ግን በመካከል እኔ ኤርሚን እንዲያገናኘኝ እንትን የመረጥኩት ሰው በፍጹም ኤርሚን ሊያገናኘኝ አልቻለም። ራሱ ነው የሚመልስልኝ። ይህንንም ደግሞ ለዴቭን ማስረድቼው ልናገኘው አልቻለም እና ቢገናኙ ስለማይተዋወቁ ቢገናኙ ሰላም ይወርዳል ብዬ እምነት አለኝ፣ ትልቅ ተስፋ አለኝ እና እንደዛም ቢደረግ ከዛ በኋላ አሁን የተባለውን አካሄዱንም ትምህርቱንም በምን መንገድ ነው ሰዎች ክርስቶስን ሊያውቁ በሚችል መንገድ ደሊቨር የምናደርገው፣ ምን አይነት ላይን ይኖረን ምናምን የሚለውን ነገር እናንተ ራሳችሁ አውርታችሁ ደሊቨር ማድረግ ትችላላችሁ ብዬ እላለሁ። እንዳይቋረጥ በቃ ይሄ እንትን እንዳይሆን የዚህ የምርቃና ስብሰባ እንዳይሆንብን እንዳይቋረጥ አደራ 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 እላለሁ። ኢዮሲ እኔ ሌላው ዝም ቢልህ እኔ አላሳርፍህም። ቶሎ እንትን ማለት አይቀርም፣ ምን አረከው ማለት አይቀርም። ግን ለአሁኑ በጣም ደስተኛ ነኝ። ሁላችሁም እግዚአብሔር ያክብራችሁ። ትልቅነት፣ ጨዋነት፣ መንፈሳዊነትን አሁን ከናንተ አይቻለሁ፣ እንደገናም ደግሞ ተምሬያለሁ። እግዚአብሔር ያክብርልኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። ተባረኩ። አስሚዬ ተባረክ ወንድሜ። ኤቢም ተባረክ። አሌክሶ፣ ዴቭ፣ ኤፊ፣ ሃኑ፣ ቃሌ ተባረኩ። በመጨረሻ ማለት የምፈልገው በማጠናቀቂያ ኦርቶዶክስ ወንድሞቻችን ምናልባት በዚህ የእርቅ ሂደት ውስጥ ጎንዮሻዊ ንግግር ተናገረን ካስቀየምናችሁ በእኔ በኩል በጣም ይቅርታ ጠይቃለሁ። እንወዳችኋለን። እግዚአብሔር ይባርካችሁ ማለት ነው የምንፈልገው። ሁሌ በእናንተ አቅጣጫ ፍቅር ነው ልባችን። በአስተምሮ ጉዳይ ላይ ግን ያው የተጠበቀ ነው፣ መቀጣቀጡ ይቀጥላል። እሱንም ባርኮ ተቀድሶ የተሰጠን ተግባር ነው። አሜን ብላችሁ ሰዱት። ሌላው መናገር የምፈልገው ከዚህ በኋላ በወንጌላውያን ሰርክል ላይ ግጭቶች፣ ያፈነገጡ ነገሮች ሲኖሩ ምን እናደርጋለን? በወንጌላውያን ሰርክል ላይ የተከበሩ ቀደምት ወገኖች አሉ የሚደመጡ እንደ ፓስተር እንደ ዶክተር ሻውል እንዲሁም ደግሞ ሌሎች እንደ ወንድም አደላ እንዳትሉኝ እንጂ በዚህ በእርቅ ሂደት ውስጥ ብዙ ጊዜ ሲያስታርቅ የደከመ ወንድም ነው ናቲ፣ ወንጌላዊ ናቲ። አሁን የለም እንጂ ቲክቶኩ ላይ እንዲሁም ሌላ ሰው ጨምረን ኤፊንም ጨምረን ሌሎች ሰዎችንም አካተን አንድ ሊደመጡ የሚችሉ ወደ 4 ወይ 5 ሰዎች አሸማጋይ ግጭት ሲፈጠር ስታንድ ባይ ሆኑ
እነሱ ተቋቁመው በቋሚነት የእነሱ ስራ ይሆናል ማለት ነው። እኛ እየሄድን የእሳት አደጋ ስራ አንሰራም። እነሱ በግል እንዲያናግሩና ችግሮችን በፍጥነት እንዲፈቱ ለእነሱ እናመለክታለን፣ እንዲፈቱ እናደርጋለን። ከዚህ በኋላ እዚህ የምናወራው ብቻ ሳይሆን ስቴብል የሚያደርገው ግጭቶች እንዳይፈጠሩ የተከበሩ ወንድሞች በዚህ የእርቅ ሂደት ውስጥ እነዛን ሰዎችን መርጣቸዋለን ብዬ አስባለሁ። የእነሱ ስራ ይሆናል። ፓስተር ታሪኩ ያ ልክ ነው። ፓስተር ታሪኩም ቀደም ብለው ይፈታሉ። ኤፊ እና ኤርሚ ራሱ በመካከል ክፍተት እንዳለ አውቃለሁ። ያ ክፍተት ረጅም ዓመት የደከሙ ወንድሞች ናቸው። ለእኔ ምሳሌዎቼ ናቸው። እነሱም ያንን ይፈታሉ ብዬ አስባለሁ። ሌሎችም ግጭቶችን እየፈታ እንሄዳለን። መሪ ያስፈልጓል። መሪዎቹን ከመረጥን በኋላ አንቸገርም ለማለት ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። በእኔ በኩል ጨርሻለሁ። ፓስተር አሌክስ ተናግሮ ኤፊ ማጠቃለያውን ይሰጠንና እንዘገዋለን። እሺ፣ ከፓስተር በፊት ልሰናበታችሁ። በጣም መሽቷልና ተባረኩ። ቃሊ ለአንተ መስጠት ነበረብኝ መሰለኝ። ይቅርታ። ዝም ስትል በቃ እንትን እንዳልክ አድርጌ ወሰድኩ። ይቅርታ። ሶሪ። ያይ መሰናበት ስላለብኝ ነው። ቃልዬ ከዚህ በኋላ ግፋ ቢል 3 ደቂቃ 2 ደቂቃ ነው የምንቆየው። አንተ ተናግረህ ግን እዚሁ እንዳላችሁ ኤፍሬም የሚናገረውን ተናግሮ ጸልየን እንጨርሳለን። እንዳትወርዱ ብዬ ነው። እሺ ተባረኩላችሁም። ጌታ ይባርካችሁ። ቅድም ዮሴ እንዳለው ዶክትሪናል ንግግሮቻችን ምናምን ይቀጥላሉ። በመሀል ኔጌቲቭ ኢነርጂ የሚፈጥሩ ነገሮችን ማስወገድ አለብን ነው ዋናው ጉዳይ። ፈርስት ስቴፕ ዛሬ ሶሪ መባባላችን አንድ ነገር ነው ብዬ አስባለሁ። ከዛ በመቀጠል ግን የሚቀጥሉ ነገሮች አሉ ብዬ አምናለሁ። ነገሮች የተወሳሰቡ ሲመጡ ከሌጋ ነው ችግሩ፣ ከሌጋ ነው መባባል ራሱ ትሬስ ባክ ማድረግ እስኪቸግር ድረስ ተጎዳድተናል ብዬ አስባለሁ። ብዙዎች እኛ ጋር ባሉ ንግግሮች ውስጥ ምናምን አንዳቸው እዚህ ማናቃቸው ወይም ደግሞ እንደጎዳናቸው ማናቃቸው ምናልባት የጎዳናቸው ሰዎችም ይኖራሉ ብዬ አስባለሁ። እንደዛ አስባለሁ። ከራሴም አንግል ነው እሱን ስለምለው፣ ከሆነ ሰው አንግል ብቻ የሆነ ከዴቭ ወይ ካና እዛ ጋር ተጋጭተን ስለነበር ከዛ አንግል ብቻ አልልም። ሰው የምናወራውን ነገር ካወራን በኋላ ግን ምንድን ነው ዲዘርቭ የሚያደርገው የሚሰማን ሰው ዲዘርቭ የሚያደርገው ምንድን ነው የሚለውን ነገር አስበን በደንብ እንትን ማድረግ አለብን ብዬ አስባለሁ። በደንብ አድርገን ለሚሰሙ ሰዎችም ማውራት ያለብን ነገር አለ ብዬ አስባለሁ። የተለያየ ትራዲሽን ውስጥ ነን። ያ ትራዲሽን ደግሞ ዲዘርቭ የሚያደርገው ነገር አለ። እሱም ደግሞ ዲሲፕሊን እንዲሆነ በዲሳይፕልሺፕ እንትን የተደረገ ትምህርትን ይፈልጋል። ያን እንድናደርግ ጌታ ይርዳን። ያው ግን እዚህ አሁን ፐርሰናሊ አንዱ ከአንዱ በግላጭ የተነጋገረውን ነገር ነው ሶሪ የተባባል ነው እንጂ ገና ፈርስት ስቴፕ እንደሆነ ገምታለሁ። እዚህ ጋር መቆም እንዳለብን አላስብም። ይሄ ነው ዋናው መግባት የነበረብን በር ይሄ ነው እንጂ እዛ ጋር መቆም አለብን ብዬ አላስብም። ጌታ ይረዳናል። እንቀጥላለን። ተባረኩ። ጌታ ይባርካችሁ። ቃልዬ በጣም ይቅርታ እንድትቆይ አድርጌ ልትወጣ ነበረ። እንድትቆይ አድርጌ ማጠቃለያ ባለመስጠቴ ተወቅሻለሁ እና ይቅርታ። በቃ ያየሁ መስሎኝ ቸል ብዬ ነው እና እባክህ ምሕረት አድርግልኝ ወንድሜ። ተባረክ። ሶሪ። ፓስተር አሌክስ ሁላችሁንም አመሰግናለሁ። እኔ እንኳን አላበዛም። በተለይ ደግሞ ቲክቶክ ጋር ከመጣው በኋላ ወጊ ተወጊ አስወጊ ምናምን የሚባል ቋንቋ ለምደን ስለነበር ወደ ጎን ምናምን የሚባል ነገር አለ። ግን እኔ ባለፍኩበት ነገር መካሬ ኤቢ መካሬ ቃልዬ መክሮኛል። ኤፍሬም ባለ ጊዜው መክሮኛል። አስሚቲ በየቀኑ መክሮኛል። ሌሎችም እዚህ ኤፍሬም ደብሊው በየቀኑ እየደወለ ይመክረኛል። ተው እንደዚህ አታድርግ ምናምን። ይሄ ነገር የተፈጠረበት ምክንያት ምንድን ነው ካላችሁኝ፣ በመካከላችን ምንም አይነት ግጭቶች ቢፈጠሩ ግጭቶቹን ግን በመነጋገር ፐርሰናል ሳይሆን ስራው ስለሆነ ይሄን ነገር ያመጣው ብለን እርቅ ለመነጋገር በር ከፍቷል። አሁን ምንድን ነው የተረዳሁት ፋይናሊ አያችሁ፣
ፐርሰናል ግጭት ካለ የምናወራው ነገር እንኳን ምክንያት አይኖረንም። ስለዚህ የመጀመሪያው ነገር ቅድም እንደተባለው የምትነጋገሩበት የትምህርት ርዕስ ቢኖርም ግን እንዲህ ሰላም መፈጠሩ ፈውስ ነው ብዬ ነው ማምነው። እንዳልኳችሁ ነው እና ዛሬ ትልቅ ነገር ነው የሆነው። ሁላችሁንም ወዳችኋለሁ። ኃላፊነት ወስዳችሁ ይቅርታ ስለጠየቃችሁ ሁላችሁም ይሄ ትልቅ ስራ ነው፣ መንፈሳዊ ነገር ነው። በተለይ ይሄ የቲክቶክ እንትኑ ቢዘጋ ጸጸት እንዳይኖር በአይምሯችን ላይ እኔ አሁን እናንተ እያወራችሁ ብሎክ የተደራረግነውን ሰዎች በሙሉ ነው የፈተዋቸው። ስለዚህ ይህም ነገር በህይወታችሁ ውስጥ አንድ ቻንስ ሆኖ መጥቷል በህይወታችንና ስለተጠቀምንበት እግዚአብሔር ስለሰጠን እድል እግዚአብሔርን አመሰግናለሁ። ሁላችሁን ማከብራችኋለሁ። በእኔ ሳይድም ስለፈጠርኩትም እንዲፈጠርም ላደረግኩት ነገር ካለ ይቅርታ አመሰግናለሁ ነው። ቴንኪዩ። ኤፍዬ ይቀጥል። እሺ። አይ ዮስዬ እኔ ጸሎት ብራኬ ምናምን ብለዋል። እዚህ መጋቢዎች አሉ። የኔ ቦታ አይደለም እሱ። ከከፈትኩ ይበቃኛል እንደ ዘማሪ። ስለዚህ ከእናንተ መሀል ብትዘጉት ይሻላል፣ ታላላቆች ስላሉ ማለት ነው። የለም ዛሬ ዝጋው። ስልጣኑ ተሰጥተዋል። መዶሻው በእጅ ነው። ይሄን እግዚአብሔር ከኔ ያርቅ አሉ ቀዳሚዎች አሉ፣ እነሱ ይጨርሱ። ማጠቃለያ ካለ ሀሳብ እንድትሰጠን እንፈልጋለሁ። ማጠቃለያ ብትሰጠን እንደቆየ ሰው ቲክቶክ ላይ የምትመክረው ሀሳብም ካለ ማጠቃለያ ብትሰጥ ደስ ይለኛል። ፊ አይ ያው መጀመሪያ ላይ እኔ ስለከፈትኩ ብዙ ነገር መጀመሪያ ላይ ተናግሬያለሁ። ምናልባት ቆይተው የመጡ ሰዎች ካሉ አሁን በድጋሚ የተነሳ ሀሳብ አለ። እስካሁን ይቅርታ የምንጠያየቅ የነበረው ፐርሰናል እላፊ ነገር በተነጋገርንባቸው ነገሮች ነው። ቀጥሎ ያሉ ሲሪየስ ቶፒኮችን እንዳንነጋገር የሚያደርጉንን ነገሮች ክሊር ከማድረግ አንጻር ነው። ከዛ አንጻር ነው ፐርሰናል የነበረውን ነገር ከመፍታት አንጻር ነው። እኔ ያው ይቅርታ መጠየቅ ያለብኝን ጠይቄያለሁ። የሰሙንን ሰዎች ጭምር ማለት ነው። ለእነሱ ምሳሌ ባለመሆናችን ምክንያት ሌሎች ሰዎች አሉ ብዙ አሁን ከኛ ጋር የሌሉ ሰዎች አሉ። ይሄ ነገር እነሱ ጋር ይቀጥላል ብዬ አስባለሁ። ብዙ ያልተነሱ ሰዎች አሉ። ሜርሲ ያለች ሜርሲፉል እነ ቤካ አሉ። በጣም ብዙ ሰዎች አሉ በዛ ሳይድ። ከነሱ ጋርም እንደዚህ ፐርሰናል ያለው ነገር መጀመሪያ አይ ቲንክ መፈታት አለበት። ከዛ በኋላ ደግሞ እንደ ግሩፕ እነሱ ያው ዴቭ ህብረት ስላላቸው ማለት ነው እንደነሱ እና ደግሞ ከነሱ ጋር ደግሞ አጌኒስት ሆነን የነበረን ልጆች አለን። ስናወራ የነበረውን የአካሄድ የትምህርት ጉዳይ እንደዚህ የመሳሰሉትን ነገሮች እንደዚህ ኢንዲቪጁዋል ሳይሆን በህብረት ተሰብስበን አንድ ባንድ እያነሳን እነሱ ላይ እነጋገራለን። የምንተማምንበት ላይ እንተማምናለን፣ ማንተማምንበትን ደግሞ ያው ባለን ልዩነት እንቀጥላለን ማለት ነው ወደፊት። እሱና ምናልባት ግልጽ ያልሆነላቸው ሰዎች ካሉ በዛ ጉዳይ ላይ በትምህርት ጉዳይ ላይ አይደለም እስካሁን እያነሳን ያለ ነው፣ ወይም በአካሄድም ጉዳይ አይደለም፣ ግን ፐርሰናል በተነጋገርንባቸው ያለፉ እንትኖች ነው። ይህንን ብቻ ነው ክሊል ማድረግ ፈልገው። ዮሴ ጨርሻለሁ በእኔ በኩል። ታንኪዩ ኤፍዬሽ እናመሰግናለን። የመጨረሻ ማሳረጊያውን ጸሎት ወንድማችን ዴቭ ጠቅለላ አድርጎ ያደርግበት። አኬ ወዳጄ፣ አክሊል ሽመልስ ወዳጄ እያየሁት ነው ኮሜንት መስጫ ላይ። ግድ የለም ይቅርታ 1000 ጊዜ ብናደርገው እግዚአብሔር የሚከብርበት ነውና ይሄ አንተም ይጠፋል ብዬ አላስብም። ደግሞ ደጋግሞ ይቅርታ ማድረግ፣ ችግርን ለመፍታት መሞከር፣ መልሶ መሳሳትም ቢሆን ይቅርታ ማድረግ በራሱ ትልቅ መንፈሳዊነት ነውና በዛ መንገድ ውሰደው ለማለት ነው። ምናልባት ፓስተር አሌክስ ፓስተር ሆኖ የጸሎት መዝጊያውን ለዴቭ ስሰጥ ሁለቱም እንዲጸልዩ ድል ልስጥና ልጨርስና ይቅርታ ፓስተርዬ አንተ
ኢዮሲ እኛ ዛሬ ታራቂዎች ሆነን ስለሆነ የቀረብነው ለአስታራቂዎች ይሰጥ የመዝጊያ ጸሎቱን ማለት ነው። ቀጣይ ምን ስላለው ጉዳይ እሺ ወዳጄ ተባረክ። አኪ የተባረክ ጌታ ይባርክ። ከታች አመሰግናለሁ። ማይኩ ያንተ ነው። ፓስተር አሌክሲ ጸልይን ባርከን። ለኤቢ ልስጠው፣ ምክንያቱም እኔ እዚህ ቲክቶክ ከመጣው በኋላ ቪዲዮ የሰራሁበት ሰው ነው። በመልካም ጥሩ ምሳሌ ያለው ሰው ነው። ብዙም የሚመክረን ሰው ነው እና እኔ የበሬን ነው የማወራችሁ እና ብዙዎቻችሁን የመስማት አቅም ስላለኝ መንፈሳዊ ነገር እንደው እናንተም ስላላችሁት ማለቴ ነው እና ኤቢ ጸልይልንና እንጨርሳለን። ያው የነበረውን መንፈስ እንግዲህ ማስቀጠል ነው ለስራው። ዳዊት ሉትራን አንድ ያልካትን ነገር አንተ ቤት ከፍተህ እሷም ልበለ ምን አልክ መሰለ? ቀድቼ ቁጭ አድርጌዋለሁ። ይሄ ቦታ በጣም ብዙ ሰዎች ያሉበት ነው። ለወንጌል እንቅፋት መሆን አይገባንም። ይህንን ጉዳይ ከዚህ በኋላ ለሌሎች ሰዎች አስተማሪ በሚሆን ነገር እንሰራለን ያልከው በውስጤ እንዴት እንደገባ ልነግር አልችልም። ሁሌ መሰክራለሁ እና ከዚህ በኋላ እንዴት አድርገን በተሻለ ነገር ወንጌል ላይ እንሰራለን። እንኳን አይደለም በወንጌል አማኝ ሰርክል ቀርቶ በኢትዮጵያ ኦርቶዶክስ ጉዳይ ላይ እንኳን በሌላ እምነት ላይ እንዴት አኪና እንትና ቃልዬና አንድ ከኦርቶዶክስ የሰሩት እስልምና ላይ እንደሱ እየጠነከረ የሚሄድ ነገር እሱን አውድ ነው እያሰብን ያለ ነው። እንኳን በመካከላችን ግጭት ማለቴ ነው። ስለዚህ በጣም ጨዋ ማህበረሰብ ነው ክርስቲያን ጴንጤው ባይዘው በጣም ጨዋ ማህበረሰብ ነው። በጣም መንፈሳዊ ነገር የሚረዳ ነው። በጣም ላይፍ ያለበት ማህበረሰብ ነው። ከኛ ብዙ ነገር ስለሚጠበቅ እርስ በርሳችን እየተናነጽን ችግሮችን እያከምን እርስ በርሳችን ተያይዘን የምንሄድበት ቦታ ስለሆነ ማንም ማንንም ፐርፐዝሊ ለመጉዳት ብሎ የመጣበት ቦታ አይደለም። እያነጋገረን ያለው ስራው ነው። በቃ ሌላ ነገር አይደለም። ኤፍሬም ባለ ጊዜ አንድ ጊዜ በቃ ጥዬ እወጣለሁ ሲል እኛ ቤት ኖ ካንተ ነው ብዙ የተማርነው፣ ያንተ መቆየት ለሁላችንም ጥቅም አለው ብለን መልሰን ያመጣ ነው። ስለዚህ ስራውን ብቻ ማሰብ ነው የሚገባው። ማንም ማንንም አያውቅም። ስለ ስራው ሲባል የሚደረግ ነገር ስለሆነ ማለት ነው። ኤቢዬ ጸልይልንና እንጨርሳለን። እንወዳችኋለን። መልካም ያው እየተገባበዛችሁ ስለሆነ ልቀበልና ልጸልይ። እሺ እንጸልይ። ኮሜንቱን አጥፋውና እንጸልይና መጨረሻ ላይ የ2 ደቂቃ አንድ መዝሙር እንትን እላለሁ። እሺ እግዚአብሔር ሆይ ስለረዳሃን እንድንነጋገር እንደ ወንድም እንደ እህት ጌታ ሆይ በውስጣችን ያለውን ደግሞ በመተማመን እንድንገልጥ አቅም ስለሰጠህን ወንድማችን ኢዮሲንም ስለረዳኸው እግዚአብሔር ሆይ ያዘንበትን፣ የተጎዳንበትን፣ የተከፋንበትን ነገር በውስጣችን የታቆረውን አንተ የማትወደው የማትከብርበትን ነገር መተንፈስ ስለቻል እግዚአብሔር ሆይ ለአንዳንዶች ደግሞ መፈታት ለብዙዎች ደግሞ ደስታ ስለሆነ አንተ አጽናፈ ዓለሙን ሁሉ በልጅ ታርቀሃል፣ ደምህን አፍስሳል። እርቅ ፍለጋ ከጠበኛው ከወደቀው ከጠፋው ዓለም ጋር እግዚአብሔር ሆይ ሰላም ለማድረግ በልጅህ መጥተሃል። ጌታ ሆይ ያንተን ደግሞ እግዚአብሔር ሆይ የእርቅ መንገድ እንድንከተል መነጋገር መወያየት እንድንችል ጌታ ሆይ እድል ስለሰጠህን እናመሰግንሃለን። ደግሞ ጌታ ሆይ ፍጹም ፈውስ እንዲሆንልን በሁላችንም አይምሮ ህሊና ውስጥ ልቦና ውስጥ የተጠራቀመ ማንኛውም ቁርሾ፣ ማንኛውም ጥላቻ፣ ማንኛውም እግዚአብሔር ሆይ ክፉ ሐሳብ በኢየሱስ ክርስቶስ ደም የታጠበ እንዲሆን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ የቆሰሉ የታመሙ እግዚአብሔር ሆይ የሚያነክሱ በሰዎች ጉዳት እግዚአብሔር ሆይ ውስጣቸው የተሰበረ ፈውስ እንዲሆንልን እግዚአብሔር ሆይ በፍጹም ንጹህ በፍጹም ሰላም እንዲሆንልን እንለምናሃለን። ደግሞ በፍቅራችን በይቅርታችን በህብረታችን እግዚአብሔር ሆይ አንተ እንድትከብር አንተ እግዚአብሔር ሆይ በእኛ ከመዋረድ ይልቅ እግዚአብሔር ሆይ አንተ ለእኛ የሰጠኸውን ፍቅር፣ ሰላም፣ ድነት ዋጋ እያሳጣን እግዚአብሔር ሆይ በርካሽ ነገሮች እግዚአብሔር ሆይ የለወጥን በግል ፍላጎቶቻችን በባህሪ ችግራችን እግዚአብሔር ሆይ አንተን በአደባባይ ስናሰድብህ ስናዋርድህ እግዚአብሔር ሆይ እንታያለን።
አቤቱ ፈውስ እንዲሆንልን፣ አቤቱ ማስተዋል እንዲሆንልን፣ አቤቱ ጥበብ እንዲበዛልን ጌታ ሆይ ለብዙዎች መትረፍ ለብዙዎች መዳን የፍቅርህ የይቅርታ መልእክተኞች መሆኑ እንኳ ባንችል እግዚአብሔር ሆይ በጓዳ እንድንጨርስ በጓዳ እንድንሆን ከአንተ ጋር እንድንቆይ እግዚአብሔር ሆይ ነውራችንን እንደ ክብር ይዘን በአደባባይ የመምጣት እግዚአብሔር ሆይ ድፍረታችን እግዚአብሔር ሆይ እንዲያቆም አቤቱ የተሰበረ ልብ ስጠን። አቤቱ የይቅርታ ልብ ስጠን። አቤቱ እግዚአብሔር ሆይ ምሕረት የተሞላ ልብ ስጠን፣ ማስተዋልን ስጠን ጌታ ሆይ ደግሞ ይህ የኛ ዛሬ መፈወስ ይቅርታ ወደ ብዙዎች እንዲዳረስ አሁንም ያላለቀ ስራ አለ፣ ገና ያልተቋጨ ነገር አለ፣ ገና ብዙ ሰዎች አሉ፣ ብዙ ጉዳዮች አሉ። ግን ጥቂት እንኳ መነጋገር መተያየት መወያየት ምንችልበትን ንጹህ አየር የተከፈተ በር ስለሰጠህን ተከፈተ ልብ ስለሰጠህን በዚህ መንገድ ደግሞ ተጉዘን እግዚአብሔር ሆይ ለብዙዎች ጌታ ሆይ ይህ ይቅርታ ይህ መፈታታት እንዲደርስ እግዚአብሔር ሆይ አሁን ስማቸውን እንኳ ጠርቼ የማልጨርሳቸው በየሩማቸው በየቴሌግራም ግሩፓቸው በየቲክቶክ ግሩፓቸው በየዋትሳፕ ግሩፓቸው የሚነጋገሩ ነገሌን በተመለከተ ገሊትም ገሌን በተመለከተ የምንለው የሚባሉ ነገሮች ሁሉ እግዚአብሔር ሆይ ከልጅህ ከክርስቶስ ኢየሱስ ስራ የተነሳ ከመስቀሉ ስራ የተነሳ በትንሣኤው ካገኘነው አዲስ ህይወት የተነሳ እልባት እንዲያገኝ ፈውስ እንዲያገኝ እንድትረዳን በዚህ መንገድ ብዙ ርቀት መጓዝ እንድንችል ታግዘን ይሄን የሚያስተባብሩ ስማቸው የተጠቀሱ ሰዎችም እግዚአብሔር ሆይ ጸጋ እንዲበዛላቸው ማስተዋልህ እንዲበዛላቸው እንለምናሃለን። ክብር ሁሉ ለአንተ ይሁን። ለታላቁ አምላካችን ላዳንከን ለፈወስከን የይቅርታን ልብ ለሰጠህን ምሕረትን ላደረክልን ይህችን ቀን ስላደልከን እናመሰግንሃለን። ክብር ሁሉ ለአንተ ይሁን።